እውነተኛ ሰው ስለሆነች ነው አላህ በእጇ ላይ ይሄንን ያሰማት ጉዱን። መቼም ጉዳቸው አያልቅም። እናንተ ወንዶች ከሀዲዎች ሁላችንም ወንዶች አይደለም የምትሰሙ ቅር እንዳይላችሁ። ውርደታ አስቢ አላህ ነው ወላኪን እንደዚህ ልቧን መስበር የልጁ እናት ናት። ብትኖር እኮ ነው የምታቅሙት። በሴት ልጅ እሷ አንድ ነገር መጫወት እንደ ሴት ልጅ ላይ የምትጠቀመው ነገር ግፍ የለም። ነገ ሀለል ያመጣሃት ነገ ትታህ ትሄዳለች። እንደ ሸንኮራ እንደሷ አኝኳቸው ይሄን ሁሉ አመት አትታገስክም አንተ ልጅ ያሳጣት ይሻላል። ደዩስ። ቶችዬ ብልጡ ነው ባል ተብዬው ከሌላ ሴት ጋር ሲጃጃል ሚስት አገኘችው። ይኸው ፌንት በላች። ማን ነው የሚጎዳው? ሴቶች። ሴቶችዬ ራሳችሁ ጠብቁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ። እዩ ቪዲዮን እስከ መጨረሻ ተመልከቱ፣ ትጠቀሙበታላችሁ። እንግዲህ አንዳንድ ጊዜ ባል ብላችሁ ስትኖሩ በተለይ ሶሻል ሚዲያ ተጠቃሚ ስትሆኑ ራሳችሁም በራሳችሁ ስልክ ዛሬ እሱ ላይ ከተጫነ ነገ የእናንተ ላይ ይጫን። እናንተም ዩቱብ ቻናል ክፈቱ፣ ሶሻል ሚዲያ ተጠቀሙ። ባላችሁ ጋር ሶሻል ሚዲያ ተጠቅማችሁ ከዜሮ ተነስታችሁ የተሻለ ቦታ አብራችሁ ደርሳችሁ ለእናንተ የሚተርፈው ምንድን ነው? ልጅና ባዶ ቤት አሳቅፎ እሱ ምን የመሰለችዋ ሴት ጋር ሂዶ ይኮበልላል። እናንተም ባዶ ቤት ያውም በክራይ ቤት ውስጥ በባዶ ቤት ውስጥ ልጅ ጋር አሳቅፎ ልጄን ብቻ ነው የምፈልገው ልጄን ስጭኝ ይላል። አመቻችቶ መጥቶ ማለት ነው። እና ብልጡ ነው። እናንተም ተጠቀሙ። ቤትና ችግር አሳቅፏችሁ ከመሄዱ በፊት አዳሜ እየተመናቀርሽ የእሱ ቻናል ላይ ትመናቀሪያለሽ፣ የእሱን ቻናል ታሳድጊለታለሽ፣ እሱን ታፈምሽዋለሽ። በቃ ልጅ ትወልዳላችሁ። ምን ትላላችሁ? ከዛ በኋላ ለአንቺ የሚተርፈው እሳት ብቻ እሳት። ነግሬያችኋለሁ። ይዋትቺ ምስኪን ልጅ እንግዲህ ለ10 አመት ነው ከትዳር በፊት አብረው ጓደኛሞች ፍቅረኛሞች በሚባለው እንትን ስሙም ራሱን ያላቀውም ለምን በእኛ ክልክል ስለሆነ እና እንደዛ ሆነው ነው እንግዲህ ፍቅረኛሞች ተብሎ 10 አመት ኖሩ። 10 አመት ሲኖሩ ወደ ትዳር ሲገቡ ወንድ ልጅ ወለደች ከተወሰነ አመት በኋላ። አሁን ደግሞ ድጋሚ ሁለተኛ ልጅ እፈልጋለሁ አለች። እሱ ደግሞ እኔ ዝግጁ አይደለሁም፣ እኔ መዝናናት መቦረቅ እፈልጋለሁ። 10 አመት ተዝናንተናል፣ ቦርቀናል፣ ልጄ ወንድም እህት ያስፈልገዋል፣ አሁን መውለጃችን ጊዜ ነው አለች። እንግዲህ ቀንዳ አበቅሉ እነዚህ ሰዎች 10 ምናምን አመት አብረው ኖረው አሁን እንግዲህ እሱ ምንድነው አኝኳት እንደ ሸንኮራ አገዳ ግጦ ሰው አረገችው። ዛሬ ፈመሰ፣ አምሮበታል። በሷን ሲያገባ ግጥጥጥ ያለ ጦሮ ነበረ። አሁን ዛሬ ይኸው ወዝ በወዙ ነው። ምን የመሰለ ብራንድ ልብስ፣ ብራንድ ጫማ፣ ብራንድ ስልክ ይዛል። ግን ብራንድ ጭንቅላት ነው ከምንም በላይ የሚበልጠው ማለት ነው። ራሳችሁ ኑሯችሁ ሁሉ ነገራችሁ ከተስተካከለላችሁ በኋላ ምስኪን እሷን ባዶ ክራይ ቤት ውስጥ አሳቀፈክ። አንተ ብርክን በባንክ ጨቅጨቃክ። ከዛ በኋላ ምን የመሰለችዋ ገና ያልወለደችዋ ጋር ትጀናጀናለህ። ከዛ በኋላ ለሷ እንደዚህ አይነቱን ጦስ ይሄ ፌንት የሚበኛ ድሮ በድራማ ነበር የምናየው ፌንት መብላት ማለት። ለሷ የሚተርፋት ይሄ ነው። እየወደደችው እየፈለገችው እያፈቀረችው ሴት ልጅ ወንድን ስትወድ ሙሉ ለሙሉ ነው። አንድ እግሯን ውጭ አስቀርታ አይደለም፣ ሙሉ ለሙሉ ነው የምትገባው። ግን ወንድ ብዙ ነገር ያስባል፣ ብዙ ነገር ያሰላስላል። እኔ ሁሉም ወንዶች እያልኩ አይደለም፣ ግን ከሷ ጋራ ነው እዚህ ቦታ የደረስኩት። የልጄ እናት ናት። ሁለተኛ ልጅ በመውለድ አንተ አትቀልበው። አንተንም የሚረዝቀው አላህ ነው አይደለም? አንተ አይደለም ወፍን እንኳን ሰባራ ክንፍ የሌላትን ወፍ እንኳን የሚቀልብ አንድ አላህ ነው። ልጅ በመጣ ርስቁን እንጂ የሚበላው አንተ ርስቅ አይጋፋ። ሌላ ሴት ጋር ለመሄድ ፈልገ ነው እንጂ እዚህ ጋር ኮተት አላበዛም። እዛ ጋር ሌላ ኮተት ስላለኝ ኮተቶቼ ሲደመሩ ይከብዱኛል ብለህ ነው እንጂ ለምንድን ነው የምታሰቃያል? ለምንድን ነው ሴቶችን ካልተመቸች ከኔ አትመችኝም፣ እኔ ጋር አጉል ከማረግሽ ከኔ ጋር ልጅ አትውለጂ በሏት። ልጅ አዋልዳችሁ እንደዚህ ህይወቷን ሁሉ ምስቅልቅል የምታረጉት እሷ በቃ እሱ ነው ህይወቴ፣ እሱ ነው ህይወት አጋሪ ብላ ምንም ነገር ተንኮል አታስብ። እናንተ ግን ተንኮላችሁን ነው የምታስቡት፣ ጥርሳችሁን የውሸት እየሳቃችሁ ማለት ነው። እንደዚህ የሞቀ ትዳሯን ደስ የሚል ህይወቷን በአንድ ጀንበር ውስጥ ቤት ውስጥ እሳት እየለኮሳችሁ ማለት ነው። ልክ ቤንዝል
በጣም ነው የሚያመው። እናንተ እስከሚደርስባችሁ አይደለም ማየት ያለባችሁ። ወላሂ ላዚም እንደነዚህ አይነቶችን ወላሂ ሰብስክራይባቸውን አንስተው እንደው ምን ዋጋ አለው? ሁሉም ነገር አይቻልም እንጂ በአንድ ሰው እንደዚህ በሴት ላይ የሚጫወቱትን እሷ ጋር ሁኜ ነው ዛሬ እዚህ ቦታ የደረስኩት። አንቺ የልጄ ዝግጅት የልጄ ልደት ነው እርግዝ እንደዚህ ነኝ እያላችሁ ቤቢ ሻወር ምናምን እያላችሁ ገንዘባችሁን ከምታወጡ ነገ ጥሏችሁ ለሚሄድ ባል ብላችሁ ያለ የሌለውን ነገር ወጪ ከምታወጡ ብርሽን ቆጥቢ እያንዳንድሽ ማለት ነው። ነገ እዛ ባዶ ሜዳ ጥሎሽ መሄዱ ስለማይቀር ከዛሬውኑ ዝግጁ ሁኚ። ልክ ኧረ እንደው አላህ ይድረስልን በስለኛ ለሴቶች ምን